እሺ ሶፊ 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 ትንሽ ትንሽ ወደዛ ሂድ አንተ ልትሰማት ነው እንዴ? ትንፋሽ አቁሟል። ምን ኧረ ቀስ እንዴ! እራሷን ስታ ነው እንጂ ወደቀችው። ባህር ውስጥ ገብታ የወጣች ታስመሰላችሁት እኮ። ደግሞ ፉክክራችሁ ነው የገረመኝ ማለት ነው። እሷ እዛ ራሷን ስታ ወድቃለች፣ እናንተ እኔ ነኝ ያዳንኩሽ አይነት ነገር ነው የምትጫወቱት። ኧረ በጣም አይደል እንዴት ተጨነቃችሁት ግን። መተሻሸቱን አላበዛችሁትም? የምር እኔ ፉፉና ቶፊቅ ይሄ ቀልዳቸው ምናምን ተመችቶኛል። ይሄ ምግብ ቤት ስገቡ ብላ ነው አንዴ ነው ምግብ ቤት የከፈልኩት ጋይስ፣ የምሬ ነው የምላቸው። አንዴ ነው ምግብ የከፈልኩት ሁላ ማያስከፍሏችሁም። በቃ ግብዣ ነው። በዚህ ጆሲ በዚህ በዛ ነው በቃ። እንዲህ በእኔ ምክንያት እንደውም እነ ኢሳም በረገደላቸው በእኔ ምክንያት እነ ኢሳም በረገደላቸው። በነጣ እየበሉ ነው። ኢሳምማ ሙሉ ጀማውን ይዞ ነው የመጣው። ጅማ እመጣለሁ እግዚአብሔርን እና ወለዮች አይላቭ ወለዮች በእውነት አይላቭ ወሎ ፒፕል በእውነት ቴንክ ዩ ሶ ማች ቢግ ላቭ ኤንድ ቢግ ሪስፔክት። እኔ እንደውም ወሎ ላይ እግዚአብሔር ሲፈቅድና ስንኖር ወሎ ላይ አንድ ሆስፒታል በሰራ ሙዴ ነው። ምግብ ቤት ስገቡ ብላ ነው አንዴ ነው ምግብ ቤት አሰላሙ አለይኩም ወራህመቱላሂ እንዴት ናችሁ የኔ ውድ ቤተሰቦች አላችሁ? እና ከሰሞኑ እንግዲህ እንደምታዩት ማለት ነው ታዋቂ ቲክታከሮች ታዋቂ ሰዎች ወደ ወሎ በየቀኑ ይገኛሉ ማለት ነው። እዚህ ጋር እንደምታዩት ዋንትያም ወሎ ሄዳለች ዛሬ። በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ያው ድምጿን ያላስገባሁት ሙዚቃ ስላለበት ነው። እና ገና ከመግባቷ ወሎን እንደዚህ አልጠበቅኳትም። ገና ከመግባቴ የሰው ፍቅር አርሂቡ ባይነታቸው በጣም የሚያስደስትና የሚያስደምም ነው እያለች እንግዲህ እየተናገረች ትገኛለች ማለት ነው። ጆሲንም እንደሰማችሁት እና ኢሳም ግን ወሎ እንደዚህ አላለም ብሏል። አላቅም ያን ያክል አልከታተላቸውም ላይቭ ላይ። ለማንኛውም በጣም ብዙ ሰው እያደነቃት ብዙ ሰው እየተደማመባት ትገኛለች። ወሎ እንግዲህ እንደምታውቁት መዝናኛ ቦታ ወይም ደግሞ የሚጎበኝ ቦታ ስላላት ሳይሆን በቃ የሰው ፍቅር አርሂቡ ባይነት አቀባበላቸው በጣም ደስ የሚል ነገር ነው። ምንድነው ለሀገሩ እንግዳ አይ ወሎ ገብቶ አይሆንም ባዳ የሚል ሙዚቃ አለ። በነገራችን ላይ ሀቂቃ እውነት ነው። ይህ ሙዚቀኛ ሳላደንቀው ይህን ገጣሚ ሳላደንቀው አላልፍም። በደንብ እናያቸው የትኛውም ሰው ማለት ነው ወሎ ገብቶ ምንድነው ማነ ከየት ነህ ለምን የሚባል ጥያቄ የለውም። እንኳን መጣ ተብሎ ተስሞ አብልቶ አጠጥቶ በቃ አስተናግዶት የሚሸኝ ማህበረሰብ ነውና እኔ ታውቃላችሁ፣ ያው ሰው ራሱን አያደንቅም እንጂ እውነት ለመናገር እንደ ወሎዬ ማህበረሰብ መልካም አለ ብዬ አላስብም። በእርግጥ ኢትዮጵያውያን ስንባል መልካሞች ናቸው ግን ወለዮች ማለት ነው ታውቃላችሁ። እኛ እንኳን ትምህርት ስንማር የሆነ መንገድ ላይ ምናምን ውሃ ከጠማን ማለት ነው በቃ መንገድ እየሄድን ወይ ደግሞ የሆነ ቦታ እየሄድን ምናምን ውሃ ከጠማን ውሃ ለመጠጣት ብቻ አንድ ቤት ቆርቆረን ከገባን የሆነ የምንበላው ነገር ጭምር ይሰጠናል። እና በቃ ያ ማህበረሰብ ነው ያለው እኛ ጋር በጣም ደስ የሚለው ነገር ማለት ነው። ስላላቸው ሀብታም ስለሆኑ አይደለም በቃ ያለውን ተካፍሎ የሚበላ እርቦት ቢሆን አይነት ነገር አለና በቃ እንደዚህ አይነት ማህበረሰብ ውስጥ በመወለዴ እኔ በራሴ በጣም ደስ የሚለኝ ነገር ነው። እና በዚህ አጋጣሚ በነገራችን ላይ ደሴ ታውቃላችሁ የወሎ እምብርት ወይም ደግሞ የወሎ ዋና ከተማ ትባላለች። እንግዲህ ግን እንደ ከተማነቷ ታውቃላችሁ ኢቭን ከአዲስ አበባ ለመጀመሪያ ጊዜ የተቆረቆረች ከተማ ደሴ ናት። ግን ያለችበት ሁኔታ በጣም ወደኋላ እየቀረች የትኛውም ኮምቦልቻንም ከሚሴንም መርሳን ምንንም ብታዩ ማለት ነው ከደሴ ጋር ስታነጻጽሩት ሞር የተሻለ ደረጃ ላይ ናቸው። እየተሻሻሉ ነው። ልማት አለ ምናምን። ደሴ ላይ ግን ስንሄድ በጣም ልማት ኋላ ቀር ነው። ደሴ ላይ ብዙ አሁን ለምሳሌ ባህር ሸሽ አካባቢ መዝናኛ ቦታዎች ቢሰሩ ልማት ቢካሄድ ምናምን በጣም እንደውም በቃ ወሎ ገብቶ ሰው አልወጣም ብሎ እዛው የሚቀር ሁሉ ነው የሚመስለኝ። ምክንያቱም የሚዝናናበት ቦታ እንደዚህ እንደ አዲስ አበባ ወይ ደግሞ እንደ ሌላ ቦታ ምናምን የሆነ የሚዝናናበት ቦታ አይምሮን ፍሪ የሚያደርግበት ቦታ ለራሱ ቢገኝ ማለት ነው። በዛ ላይ የሰው ፍቅር ተጨምሮ በቃ አይ ላቭ ዩ ወሎ ብሎ አይ ላቭ ዩ ሙጭጭ ወሎ ብሎ ማለት ነው እዛው ቁጭ የሚል ነው የሚመስለኝና በዚሁ አጋጣሚ ለማለት የፈለኩት ምንድነው እንደዚህ ታዋቂ ሰዎች እስኪ ድምጽ ሁኑን አሳዩልን ሀገራችንን። እንደ ማህበረሰቡ ደግነት አገራችን አላደገችም እና ያንን ነገር ብታሳዩልን እኔ በጣም ደስ ይለኛል ማለት ነው። እና በተረፈ ደግሞ ልማት ቢካሄድ አይነት ነገር መልእክት ብታስተላልፉ እንደዚህ መዝናኛዎች ቢሰሩ አይነት መልእክቶች ብታስተላልፉልን
ነገሩ ምን ባለቤቱ ያላሰበበትን እንዴት እናንተ ሀቂቃ እኔ በጣም ነው የሚሰማኝ በጣም ማለት ነው። ማለት በቃ ወሎ ደሴ ከሌሎቹ ሀገር ጋር ስትነጻጸር በጣም በቃ የተበዘበዘች ያላደገች ሀገር ናት እና እንደ ከተማነቷ እንደዚህ እንደ ሰው ፍቅር ተቀባይነቱ እንደዚህ መሆኑ በጣም ስለሚያሳዝነኝ ነው። ብዙ ጊዜ በቃ ልቤን የሚሰብረው ነገር ነው። ምክንያቱም እኔ በጣም ብዙ እኔ ስመጣ እንኳን የተጀመሩ ፎቆች እስካሁን ድረስ ያልተጨረሱ አያለው መለከታለሁ። እና ወደ እነ ሶፊ ቪዲዮ ስመጣ እንግዲህ ቶፊቅ ልክ ባህር ገብታ የወጣች ይመስል ትንፋሽ አጠራት ብሎ ምንድነው ትንፋሽ ካልሰጠው ብሎ እንግዲህ ሊያደርግ የነበረውን አይታችሁታል። እና እኔ በጣም የገረመኝ ማለት ነው እሷ እንደዛ ራሷን ስታወድቃ እናንተ ትፎካከራላችሁ፣ እኔ ነኝ ያዳንኩሽ አይደል በቃ ማንኛችሁ እንድትወድ ፈልጋችሁ ቶፊቅም ይቀናል፣ ፉፉም ይቀናል፣ እናንተ ትቀናናላችሁ፣ ትፎካከራላችሁ፣ እሷን ማደንትታችሁ ማለት ነው። ለማንኛውም እኔ ቶፊቅና ፉፉ ማለት ነው በጣም ማለት ይሄ መዛዛጋችሁ፣ ቀልዳችሁ፣ ጭወታችሁ በጣም ደስ ይላል። እንደ ጓደኛ እንደ ወንድማማች በዚህ ብቀጥል በጣም አሪፍ ነው ባይነኝ። ግን ማለት ነው ከሶፊ ጋር ትንሽ ርቀታችሁን ብትጠብቁስ ማለት በጣም ነው የምትተሻሸዋት። በጣም አሁን ለምሳሌ ዛሬ እንደዛ ወድቃ ጸጉሯ እየተየ ነበርና ኤዲት ስታደርጉ ቢያንስ ማለት ነው ወይ ቶሎ መሸፈን ነበረባችሁ ወይ መቁረጥ ነበረባችሁ ወይ ደግሞ ኤዲት ማድረጋችሁ እንዳይቆረጥ ከፈለጋችሁ አሻንጉሊት ወይ የሆነ ድብዝስ ማድረግ ትችሉ ነበር። እና ለእንደዚህ አይነት ነገር ግድ የለሽ ባትሆኑ አሪፍ ነው። በቃ ከሶፊያ ትንሽ ሶፊያም ኖራበት ከእናንተ ጋር ማለት ነው ገብታችሁ ርቀት ጠብቁ ስል ከሶፊያ ጋር ትስራለች። ርቀቷን ግን ይሄ መተቃቀፉ መሳሳሙ በጣም እኔ እያነገራችሁ ይደብረኛል። ሀቂቃ እውነቱን እንቅጩን እናውራ ከተባለ እንደዚህ ስትሆኑ ደስ አይለኝ እና እንደዚህ አይነት ርቀታችሁን ጠብቃችኋል እንደዛ አድርጋችሁ ብትሰሩ በጣም አሪፍ ነው። ምክንያቱም በጣም ይሄ መቀራረባችሁ፣ መተቃቀፋችሁ፣ መተሻሸታችሁ ስለበዛ ነው እንደዚህ እየተናገርኩ ያለሁት ማለት ነው። እና በተረፈ ግን ፉፉና ቶፊቅ የተስማማችሁ የተግባባችሁ ትመስላላችሁ፣ ደስ ትላላችሁ ማለት የመዛዛጋችሁም ቀልዳችሁም ምራችሁም ደስ ይላል። ግን ምንድን ነው ከሶፊ ትንሽ ርቀታችሁ ነው። ይሄ መነካካትን መተቃቀፍም እኮ አለ፣ ግን የእናንተ በዛ ገብቷችኋል። ትንሽ ይህንን ነገር በቃ በስሱ ብታደርጉት ትንሽ ርቀታችሁን ብትጠብቁና ብትሄዱበት ብትሰሩ ደስ ይላል ማለት ነው። በተረፈ ግን ማለት አንድ ነገር ሳልናገር አንተ ቶፊቅ ማለት ነው አንተ ሞኝ የምን በጣም ነው ያሳዘነኝ። አንዋር አይታችሁታል። በቃ በግርምት በትዝብት ምን እያደረጉ ነው፣ ምን ሊያደርጉ ነው አይነት ነገር እኮ ነው በቃ አስተያየቱ ማለት ነው። በጣም አሳዘነኝ እኔ ሳስበው ግን ማለት ነው አንዋር የሆነ ጨዋ ቁጥብ አይናፋር አይነት ልጅ ነው የሚመስለኝና እንግዲህ ዩቲዩብ ከፍተህልታ ምናምን ንቅት ካሉ ሰዎች ጋር እንደዚህ እንዲሰራ ብታደርገው ብታነቃቃው ምናምን ሞራል ብትሰጠው እንዲሰራ ብታደርገው ያለው አዲስ አበባ ነው አይደል? አዲስ አበባ ቤት ቁጭ ብላችሁ ቤት ከምታሞቁ ስሩ። በቃ ሜዳ ላይ ወጥቷል፣ ዩቲዩብ ተከፍቶልታል፣ እናንተ ጋር እየገባ ነው። ይህ ስራ እሱ የሚለወጥ ወንድምን መቀየር እንዴት ያቅታል? ይህን ያክል አመት ከማን በፊት እኮ ፌመስ አንተ ነበርክና ዛሬ ስንቶች እኮ ስንት ሰው ቀይረዋልና አንተ ደግሞ ወንድምን እዛው ያለበት በቃ እንዲቀየር አድርገው እንዲሰራ አድርገው ምናምን ነገር ለማለት ያክል ነው በቃ መልእክቴ ማለት ነው። እና በተረፈ ወዳችኋለሁ ውድ ቤተሰቦቼ፣ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እንግዲህ የተመቸኝን ተመቸኝ፣ ያልተመቸኝን አልተመቸኝም፣ ይሄ ነገር ደስ አይልም ያልኩትን እሰጣለሁ ማለት ነው። አስተያየት ምንም ማድረግ አልችልም።